ሄሎ ሄሎ፣ እድላዊት ወይ እንዴት ነህ? አለሁ እግዚአብሔር ይመስገን። ቀረሽ እኮ እየጠበቅኩሽ። እየመጣሁኝ ነው፣ መንገድ ተዘጋግቶ ነው። ኦኬ፣ አልደረስሽም? እየመጣሁኝ ነው፣ መንገድ ተዘጋግቷል ነው። መኪና ውስጥ ነሽ? እሺ፣ እየጠበቅኩሽ ነው። በጣም ስለምፈልግሽ እኔ ራሴ እባክሽ ቶሎ። በጣም ነው የምፈልግህ። እሺ፣ እየጠበቅኩሽ ነው። በቃ የነገርኩሽ ቦታ እየጠበቅኩሽ ነው። እሺ። ያው እንግዲህ ቤተሰብ የደስታ የድሮ ፍቅረኛ እድላዊት ትባላለች። ላስተዋውቃችሁ፣ እድላዊት ነው። ያው መታ ራሷን የምታስተዋውቃችሁ ይሆናል ማለት ነው። ፎቶ ልካልኛለች ከደስታ ጋር፣ ግን ደግሞ የሰው ፋይል እኔ ማውጣት አይሆንብኝና ራሷ መታ ታሳያቸዋለች። ደስታ ምን አይነት ሰው እንደሆነ ምን አይነት ልጅ እንደሆነ ራሷ ታስረዳቸዋለች። ምክንያቱም እኔ ባወራ ሌላ ነገር ነው የሚመስለው። ቅድም ነግሬያቸዋለሁ፣ እየቀናው ምናምን የሚመስላችሁ። ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬም ተመልሼ መጥቻለሁ። ያው ትላንትና ቪዲዮ እንዳያችሁት የሩታ አፍቃሪ ነኝ ባይ ደስታን አግኝቼው ነበረ። ያው በዛ ሰሞን 500 ሺህ ብር ከአብርሽ እንድልክ ተልኮልኝ ብያችሁ ነበረ። የላከልኝም ሰው ማወቅ አልቻልኩም ነበረ። ትክክለኛም ስሙ አልገለጸልኝም ነበር። ግራም ተጋብቼ ነበረ። ግን ደግሞ ደስታ ትላንትና እፈልግሃለሁ ብሎኝ ያለውበት ድረስ መጥቶ ነበረ ማለት ነው። እና ደስታ እንደላከልኝ ያው ለእናንተም ነግሯቸዋል። እኔ ነኝ የላኩለ ለአንዳንድ ወጪዎች ከአብርሽና ከሄርሜላ እንድትርቅ ከኔ ጋር እንድትሆን ከኔና ከሩታ እንድትሆን ብሎኝ 500 ሺህ ብር እሱ ነው የላከው ማለት ነው። እኔ ግራ የገባኝ ነገር ይሄን ያህል ብር እስከ ጥጋለው ማለት ነው። ቀለል አድርጎ 500 ሺህ ብር አለኝ እስከ መላክ ከደረሰ በጣም ብር ያለው ሰው ነው ማለት ነው። በብሩ የሚመካ ምን አይነት ሰው ነው? የሰው ልጅም በብር እንደሚገዛ ምናምን ትላንት ላይ ያረጋግጥልኝ ሞክሯል። ብዙ ነገርም እያረገ ነበረ። ብዙ ነገር አደርግልሃለሁ መኪናም ካስፈለገ ምናምን ቀለል አድርጎት ማለት ነው። ለሱ ይሄን አይነት ገንዘብ ዝም ብሎ ነው ማለት ነው። እና እንደ አንዳንድ ሰዎች መስየው እኔ በብር ሊገዛኝ እየሞከረ ነበረ። እኔ ግን እንደነዛን አይነት ሰው አይደለሁም። ለሞራኔ እና ለራሴ እምኖር ሰው ነኝ። ገንዘብ እግዚአብሔር ይመስገን በአቅሜ ለራሴ የሚሆን ያጣው ሰው አይደለሁም። እሱ ግን በገንዘብ ሰውን ሊገዛ የሞከረ ሰው ነው። ለአንዳንድ ሰዎችም ማሳያ ሆኗል ብዬ አስባለሁ። ያው ደስታ ማለት በገንዘብ ሰውን ሊገዛ የሚሞክር ሰው እንደሆነ አይታችሁታል ብዬ አስባለሁ። እና እኔ እንደሌሎቹ ሰዎች አይደለሁም፣ እንደሌሎቹ በገንዘብ ምገዛ አይነት ሰው አይደለሁም። ዛሬ ግን የመጣውበት ዋነኛ ነገር 500 ሺህ ብሩ ሊቀበለኝ አልቻለም። አካውንት ላክልኝ ብዬው ደውዬለት ብዙ ነገር ብዬው ሊቀበለኝ አልቻለም። እና ዛሬ አንድ አማራጭ ይዤ ነው የመጣሁት፣ የ500 ሺህ ብር ለመመለስ ማለት ነው። እኔ በብር ምገዛ አይነት ሰው አይደለሁም። ለራሴ ያለኝ ሰው ነኝ። ለራሴ የምንቀሳቀስበት እግዚአብሔር ይመስገን ያለኝ ሰው ነኝ። እና ብደውልለት ቴክስት ብልክለት ኖ አልመልስም አልፈልግም ነው ያለኝ። ተጠቀምበት፣ ካነሰ ጨምርልሃለሁ፣ የሚያስፈልግህም ነገር አድርግልሃለሁ እያለ ጉራውን እየነፋ ያለ ሰው ነው። በገንዘብ ሰው እንደማይገዛ ላሳየው እፈልጋለሁ። ሁሉም ሰው መገዛት እንደማይችል ላሳየው እፈልጋለሁ ማለት ነው። እና ናም ብዬው ዛሬ አልመጣም ብሎኛል። ምክንያቱም ብር ልመልስለት እንደሆነ አውቆ ማለት ነው። እና አስብበት ብሎ ነበር። ያው ትላንትና እንዳያችሁት ከኔና ከሩታ ጋር መሆን ይሻልሃል፣ ከሄርሜላና ከአብርሽ ራቅ ምናምን ብሎኛል። ያው ብዙ አስረድቼዋለሁ ብዬ አስባለሁ። ሊረዳ አልቻለም እንጂ ያው ጭንቅላቱ በብር ስለተሞላ ስለ ብር ብቻ ነው እያወራ የነበረው። እና ብዙ አውርቼዋለሁ፣ ምንም ሊረዳኝ አልቻለም ማለት ነው። ከኔ ጋር ሁን፣ ከኛ ጋር ሁን ምናምን እያለኝ ብዙ ነገር እየመከረኝ ያለ ሰው ነው።
እኔ እንደሌሎቹ በብር እንደማልገዛ ላሳየው ፈልጋለሁ። ለራሴ እንደምኖር ያው ብዙዎቻችሁ አንዳንድ ሰዎች ሄርሜላ ገዝታት ነው ሄርሜላ ጥቅም ነው ምናምን ብዙ እያላችሁኝ ያላችሁ ሰዎች አላችሁ። ምናልባት ሄርሜላ ወጣ ልታስረዳችሁ ትችላለች። የሆነ ጊዜ ላይ ደግሞ ልታወራችሁ ትችላለች። እኔ ከሄርሜላ አንድ ስባሪ ሳንቲም ተቀብዬም አላቅም፣ ምንም ሆነን አናቅም። ሁላ የሆነ ካፌ ቦታ ስንገናኝ አንዳንድ ነገር ስናረግ እሷ ብቻ ሁላ አከፍልም፣ አብረን ነው ምን ከፍለው እኩል። አንዳንዴ ደግሞ ወንድም ስለሆነን እኛ ራሳችን ነው ምን ከፍለው፣ ምክንያቱም ወንድ ስለሆነን ሴት ሲጋብዝ ትንሽ ይከብዳል። እና ብዙዎቻችሁ እያሰባችሁ ያላችሁት ሄርሜላ ጥቅም ይቆምማል፣ ከሄርሜላ ጋር ከተለያየ ጥቅም ይቆይባል ምናምን ይቀርብሃል ምናምን እያላችሁ ያላችሁ ሰዎች አላችሁ። እኔ ግን እንደዛ አይደለም። አንድ ስባሪ ሳንቲም ተጠቅሜ አላቅም። ያው ፈጣሪ ነው የሚያውቀው። እሱን ደግሞ የልባችንና የውስጣችን ፈጣሪ ስለሚያውቅ ሰው አወራ እንደዚህ ያለ እንደዚህ ተባለ ቢባል ምንም አይመስልንም። ስለዚህ ከሄርሜላም ጋር ምንም ጥቅም የለንም። እኔ ከአብርሽ ጋር የሆንኩት ከአብርሽ ጎን የሆንኩት አሁንም ዛሬም ቢሆን ደግሜ የምናገረው ጓደኝነታችን ብቻ ነው። ምክንያቱም አብረን ያሳለፍነው ነገሮች ነግሬያቸዋለሁ። እንደገና መናገር አይጠበቅብኝም። የተረዳ ይረዳ፣ ያልተረዳ አይረዳ። ምንም ማስረዳትም አይጠበቅብኝም። ምክንያቱም ምኖረው ለራሴ እንጂ ለሰው አይደለም። ስለዚህ ሰው አወራ ምንም ማለት በምንም ገመተኝ ብርም ተቀበርክ ለጥቅም ነው እንደዚህ አልክ ምንም አይመስለኝም። እኔ ወንድሜና ጓደኛዬ ስለሆነ ነው። ያው በሚያስፈልገው ሰዓት አጠገቡ ስለመሆን በሚያስፈልገኝ ሰዓት ደግሞ አጠገቢ ስለሚሆን ለዛ ነው ጓደኝነት ነው። ያው ብዙዎቻችሁ አንዳንዶቻችሁ ታቁናላችሁ አብረን እንዳደግን ለጥቅምም እንዳልሆነ ታውቃላችሁ። ሄርሜላም ደግሞ ንጹህ ልብ ስላላትና ለአብርሽ መልካም ስለሆነች ለኔ መልካም ስለሆነች ከሷ ጋር አብረን የሆነው ለዛ ነው፣ ለጥቅም አይደለም። እንደ አንዳንድ እንደ ደስታ ምናምን በጥቅም ምናምን የምትይዝም ሰው አይደለችም። ለተቸገረ ደራሽ፣ ለተራበ አጉራሽ ነች። ያው እያያችኋት ነው። ከቡታጀራ ድረስ አማኑ የሚባል ከቡታጀራ ድረስ አስመጥታ ቤት ተከራይታለት ለ1 አመት ከፍላለት ለተቸገረ ምትረዳ እንጂ ላለው ሰው ወይ ደግሞ ለሚሞክር ሰው ምትረዳ አይደለም። ወይ ደግሞ ልታበረታታ ይችላል እንጂ ሌላ ነገር ምታረግ አይደለም። በሌላ ነገር አትረዷት ምለው ሄርሜላ ለዛ ነው። እና ንጹህ ፍቅር ስላላትና የሰው መውደድ ስላላት ብቻ ነው ከኛ ጋር እየሆነች ያለችው ማለት ነው። ብዙዎቻችሁ በሌላ ነገር እየተረጎማችኋት ያለ ሰዎች አላችሁ እና ይቅርባችሁ። ሄርሜላ እንደምታያት ብዙ ሰውን የምታበረታታ ያው ብዙ ሰዎች የምታግዝ ነች እና ግን ሌሎቻችሁ ሰውን በገንዘብና በጥቅም የምትይዝ ይመስላችኋል፣ ግን አይደለም። ሰው በገንዘብና በጥቅም የሚይዝ ሰው እያለያችሁ ነው። ያው ገንዘብ አለኝ እንደዚህ ልክልሃለሁ፣ እንደዚህ መኪና ገዛልሃለሁ፣ እንደዚህ የሚሉ ሰዎች አሉ፣ ግን እሷ እንደዛ አይደለች። እና ስለዚህ ዛሬ ዋንኛ የመጣውበት ነገር ይሄ 500 ሺህ ብር ልመልስ ነው። ምክንያቱም ደስታ የላከልኝ ደስታ አካውንቱንም ላገኝ አልቻልኩም፣ እሱንም ላገኘው አልቻልኩም። ደውዬም አካውንቱን ገረኝ ስለው ምንም ልል አልቻልኩም። እና ደግሞ ዛሬ ዋንኛ የመጣውበት ነገር 500 ሺህ ብርም ልመልስ ነው። እፈልጋለሁ ብሎኝ የመጣ ሰው አለ። ትላንትና ቪዲዮውን አይቶ በዛ ሰሞን ከደስታ ጋር ስንገናኝ ምናምን ይሄንን ቪዲዮ አይቶ ላገኝ ያለኝ ሰው አለ። እሱም የደስታ የበፊት ፍቅረኛ ነች ማለት ነው። የደስታ የበፊት ፍቅረኛ እየመጣች ነው። እድላዊት ትባላለች። በውስጥ መስመር ቴክስት አርጋለኝ፣ ስልካን ሽቼላት አውርተናል፣ ብዙ ነገር ተባብለናል። እፈልጋለሁ ብላኛለች። የበፊት የደስታ ፍቅረኛ ስለሆነች ለሷ 500 ሺህ ብሩን መልስላት ይሆናል ማለት ነው። ደስታን ላገኘው አልቻልኩም። ቴክስትን ብልክ ያው ብሩን ልመልስለት እንደሆነ አውቆ ስልክም እያነሳልኝ አይደለም፣ ቴክስትም ሊመልስልኝ አልቻለም። አካውንት ላከልኝ ብዬ እምቢ ብሎኛል ማለት ነው። እና ስለዚህ የደስታ የድሮ ፍቅረኛ እየመጣች ነው። በዛውም ደስታ ፍቅረኛ እንዳለው እወቁ። ብዙዎቻችሁ ደስታ እንደዚህ እያላችሁ ብዙዎቻችሁ ብዙ ወሬ እያወራችሁ ነው።
ደስታ ትክክለኛ ፍቅረኛ አለችው። እሱም አሁን እየመጣች ነው። ማስተዋወቃችሁ ይሆናል ማለት ነው። ታወራችኋለች። ምናልባት እኔ ስለ ደስታ የድሮ ፍቅረኛ ሳወራ ላታምኑኝ ወይ ደግሞ እንትን ላትሉኝ ትችላላችሁ። አታምኑኝም። ምክንያቱም ቀንተባት ነው ሩታ ላይ እንደዚህ ደስታ ላይ ቀንተባት ነው ልትሉኝ ትችላላችሁ። ያው አመለካከት ሁሉም ስለሚለይ የሁሉም አመለካከት እንደመልኩ ይለያያል። ባይዛው እንደዚህ ስል በሌላ ነገር የምትገምቱኝ ሰዎች ስላላችሁ ቀንተ ነው ሩታ ላይ ቀንተ ነው ደስታ ላይ ቀንተ ነው ደስታና ሩታ አብረው ስለሆኑ ቀንተ ነው ምናምን የምትሉኝ ሰዎች አላችሁ። ነው አይደለም? ምን ያስቀናኛል? በእኔ ህይወት ላይ የሚቀንስ የሚጨምር ነገር የለም። እነሱ ላይ ቀናው አልቀናው ሩታ ላይ ቀናው የሆነ ነገር የሚቀንስብኝና የሚጨምርልኝ ነገር የለም። ደስታ ላይ ቀናው የሆነ ነገር የሚቀንስና የሚጨምር ነገር የለም። ስለዚህ ቀንቼ አይደለም ዛሬ የመጣሁት እፈልግሃለሁ ስላለችኝና የደስታ የድሮ ፍቅረኛ እፈልግሃለሁ ስላለችኝና ያው ስለ ደስታ የምታወራኝ ነገር ስላለ ነው የመጣችው። እና እኔ ምንም ሳላጣራ ሰውም ሳይነግረኝ ያው ከደስታ ጋር ስላየችኝ ብቻ ደውላልኝ ማግኘት ፈልጋለሁ የደስታ ፍቅረኛ ነኝ ምናምን ብላ ፎቶ ምልካልኛለች ከፍቅረኛው እንደሆኑ እና ዛሬ የምታዩት ነገር ይሆናል ማለት ነው። እየመጣች ነው። ደውዬ ማሰማችሁ ይሆናል ማለት ነው። እየመጣች እንደሆነ ብዙዎቻችሁ ሌላ ነገር ሊመስላችሁ ይችላል እና ዛሬ ደስታ ፍቅረኛ እንዳለውና እንደሌለው ራሳችሁ የምትለዩበት ይሆናል ማለት ነው። እና ስለዚህ ቆየችብኝ እስካሁን እመጣለሁ ላይ ፊት ነው የተነሳችው። ምናልባት ክራውድድ ሆኖ ይሆናል። ስልክም ደውዬ ምናልባት ብዙ ሰዓት ጠበቅኳት ይመስለኛል። ያው ጠዋት ላይ ስለሆነ መንገድ ይዘጋጋል። አሁን ጠዋት ነው። እፈልግሃለሁ በጣም ሄሎ እድላዊት ወይ እንዴት ነህ? አለሁ እግዚአብሔር ይመስገን። ቀረሽ እኮ እየጠበቅኩሽ። እየመጣሁኝ ነው። መንገድ ተዘጋግቶ ነው። ኦኬ አልደረስሽም? እየመጣሁኝ ነው። መንገድ ተዘጋግቷል ነው። መኪና ውስጥ ነሽ? እሺ እየጠበቅኩሽ ነው። በጣም ስለምፈልግሽ እኔ ራሴ እባክሽ ቶሎ። በጣም ነው የምፈልግህ። እሺ እየጠበቅኩሽ ነው። በቃ የነገርኩሽ ቦታ እየጠበቅኩሽ ነው። እሺ ያው እንግዲህ ቤተሰብ የደስታ የድሮ ፍቅረኛ እድላዊት ትባላለች። ላስተዋውቃችሁ እድላዊት ነው። ያው መታ ራሷን የምታስተዋውቃችሁ ይሆናል ማለት ነው። ፎቶ ልካልኛለች ከደስታ ጋር ግን ደግሞ የሰው ፋይል እኔ ማውጣት አይሆንብኝና ራሷ መታ ታሳያቸዋለች ደስታ ምን አይነት ሰው እንደሆነ ምን አይነት ልጅ እንደሆነ ራሷ ታስረዳቸዋለች። ምክንያቱም እኔ ባወራ ሌላ ነገር ነው የሚመስለው። ቅድም ነግሬያቸዋለሁ። እየቀናው ምናምን የሚመስላችሁ እኔ ምንም ልቀና አልችልም። ግን ደግሞ ያንዳንድ ሰው ነገር ራሱ ግልጽ ሆኖ ይታያቸዋል። ስለዚህ 500 ሺህ ብሩን መመልስላት ይሆናል ማለት ነው። እኔ የፈለኳት 500 ሺህ ብሩን ልመልስላት ነው። ምክንያቱም የድሮ ፍቅረኛው ስለሆነች እኔ እሱ ካልፈለገ ብሩን ልንድመልስለት ካልፈለገ በሷ መልስለታለሁ። ምክንያቱም የድሮ ፍቅረኛው ነች። አብረው ብዙ ጊዜ አሳልፈዋል እና ለሷ እመልስላታለሁ። ምክንያቱም አካውንቱን ታውቃለች ብዬ አስባለሁ። ምክንያቱም ፍቅረኛው ነች። ብዙ ነገር ያሳለፉ ሰዎች ብዙ ነገር ስለሚተዋወቁ ለሷ እመልስላታለሁ ማለት ነው። እና ስለዚህ እኔ ጋር ይሄ ብር ምንም አይሰራም። ምክንያቱም ለፍቼበትና ጥሬበት ምናምን ያመጣሁት ብር አይደለም። ዝም ብሎ ቆሜ ስላወራው ወይ ደግሞ ከሱ ጋር እንደሆን ከሱ ጋር ጊዜ እንዳሳልፍ ምናምን ከነሱ ጋር አብሬ እንደሆን ከሩታና ከደስታ ጋር አብሬ እንደሆን ነው የላከልኝ ይሄ 500 ሺህ ብር። እና ደግሞ ከምወደው ወንድሜ ከአብርሽና ከምወዳት እህቴ ከኤርሜላ ጋር እንድርቅ ነው ማለት ነው። የሰው ልጅ በገንዘብ አይገዛም። አንደኛ ነገር ደስታ ማወቅና መማር ያለበት ነገር በገንዘብ የገዛቸው ሰዎች ገንዘብ ሲያልቅ ይርቁሃል። ለትንሽ ጊዜ አብረውክ ቢሆኑ ነው፣ አብረውክ ቢያጫፍሩ ነው፣ አብረውክ ደስተኛ ቢሆኑ ነው። ብርህ ያለቀ ጊዜና የተቸገርክ ሰዓት ካጠገብ እንደሚርቁ በእርግጠኝነት ነኝ።
ምክንያቱም በብር ነው የገዛቸው፣ በፍቅር ሳይሆን በወዳጅነት ሳይሆን የገዛቸው በብር ስለገዛቸው። ስለዚህ ይርቁሃል ማለት ነው። እንግዲህ እድላዊት ትባላለች ብያቸዋለሁ። የደስታ አዲሱ ፍቅረኛ እየመጣች ነው። ሁሉንም ነገር መታ እሷ ታስረዳቸዋለች። አብረው ጊዜ እንዳሳለፉ እርግጠኛ ነኝ። የሆነ ነገር ተፈጥሯል እሷ ጋር ማለት ነው። የሆነ ነገር ፈጥሮባታል። ያለውን ነገር እኔ ከማወራ እሷ ራሷ ግልጽ ብታረግላችሁ ይሆናል ማለት ነው። እንግዲህ መንገድ ተዘጋግቷል፣ ክራውድድ ነው ብላኛለች። እየመጣው ነው፣ መኪና ውስጥ ነኝ ብላኛለች። ስለዚህ ትንሽ እንጠብቃት፣ መጠበቅም ግዴታ ስለሆነ እኔም ይሄ ብር ሰጥቼ መገላገል እፈልጋለሁ። ምክንያቱም 500 ሺህ ብር ሰጠሁት ብሎ ለህዝብ ነው የሚያወራው። እንደዚህ ያረኩለት ምናምን ብሎ ለህዝብ ስለሚያወራ እኔም 500 ሺህ ብሩ በእናንተ ፊት፣ በኦዲየንስ ፊት፣ በህዝብ ፊት ምሰጣት ይሆናል ማለት ነው። እዚሁ አስተላልፌ እዚሁ ማሳያት ይሆናል፣ ወይ ደግሞ ባንክ ቤት ሄደን አስተላልፋለሁ ማለት ነው። እኔም መገላገል እፈልጋለሁ። ምክንያቱም እኔም አላጣውም ብር። ይሄን ብር ሰጥቶኝ ደግሞ ስሜን ከሚያጠፋ ብዙ ነገር ከሚል ምንም ነገር ቢቀርብኝ ይሻላል። ሲመጣም አላማረኝም፣ ምንም አላማረኝም። እኔ ቴክስት ስለተላከልኝ ነው ከአብርሽና ከሄርሜላ ጋር ራቅ ምናምን የሚል ቴክስት ስለተላከልኝ ነው ማለት ነው። እና ስለዚህ እድላዊትን ትንሽ እንጠብቃት። እድላዊት ነው የምትባለው የደስታ የድሮ ፍቅረኛ ማለት ነው። እና ያው ትላንትናም እንዳያችሁት ቤቷ ድረስ ሄደው አሚሩና ጆን የሚባል ልጅ ሩታ ጋር ሄደው ልጅ አለው ብለው ነበር ማለት ደስታ ልጅ አለው ሚስትም አለው ብለዋት ነበረ ለሩታ። እሷ ደግሞ ልታምን አልቻለችም። ምናልባት እድላዊት ልትሆን ትችላለች፣ የሱ የልጅ እናት አይታወቅም። አሁን የምትመጣዋ እድላዊት ልትሆን ትችላለች ማለት ነው። እሷም ፍቅረኛዬ ነው፣ ብዙ ነገር ማዋራ ነገር አለ ስለ ደስታ ምናምን ብላኛለች። ምናልባት እሱ ሊሆን ይችላል። ያው አሚሩና ደስታ ቤት ድረስ ሄደው ደስታ ልጅ አለው ሚስትም አለው ሲሏት ልታምን አልቻለችም። ምናልባት አሁን የምትመጣዋ እድላዊት ልትሆን ትችላለች፣ የሱ የልጅ እናትና ሚስቱ ማለት ነው። ያው ብዙ ነገር ነግራኛለች፣ ፎቶ ልካልኛለች በቴሌግራም። እኔ ባሳያችሁ ሌላ ነገር ስለሚመስልብኝ ራሷ አሁን እየመጣች ስለሆነ ራሷ ታሳያችኋለች ማለት ነው። እፈልግሃለሁ በጣም ባስቸኳይ ምናምን ስላለችኝ፣ ስለዚህ ቆየችብኝ ምን ላይ እንደሆነ፣ ወይ ደግሞ እኔ እሷ ያለችበት ቦታ ብሄድ ደስ ይለኛል። አሁን መድረስ ካልቻለች የሆነ መኪና እየመጣ ነው፣ እሷ አይደለችም። ካልሆነ እሷ ጋር ሄጄ ወይ እሷ መጣ ብናወራ ደስ ይለኛል። ላቸው ደንበኛ መስመሩን እየተነጋገሩበት ስለሆነ እባክዎ ትንሽ ይጠብቁ። ሄሎ እድላዊት፣ ወይ አስጠበቅንሽ። በጣም ቆየሽ፣ እየጠበኩሽ ነው። ወይኔ መንገዱ እኮ በእናትህ ተዘጋግቶ፣ በቃ ወርጃለሁ። መንገዱ ተዘጋግቶብኝ። የት ወረድሽ? እኔ ያለሽበት ልምጣ? እሺ፣ አሁን ስካይላይት ጋር ነው የወረድኩት። ስካይላይት ጋር ነው? በቃ ያለሽበት ቦታ። በጣም ይቅርታ በእናትህ። ችግር የለም፣ ያለሽበት ልምጣ። ትጠብቂኛለሽ? እሺ፣ በቃ ና። እሺ፣ እኔ ወደ አንቺ ቦታ ክፍት ስለሆነ መንገድ የምመጣበት መንገድ፣ ስለዚህ ያለሽበት ልምጣ። እሺ፣ በቃ ና። ስካይላይት ነኝ። እሺ፣ እዛ ስደርስ ልደውልልሽ። እሺ፣ ደውል። እሺ። እና እንግዲህ ቤተሰቦች ያው ክራውድድ እንደሆነ ከመጀመሪያውም ነግራኛለች፣ አልተመቻትም። ያለችበት ቦታ እሄዳለሁ። ቪዲዮ መቀረጽ ከቻልኩ ቀርጬ አሳያችኋለሁ፣ ካልቻልኩ ደግሞ ነገ በቪዲዮ እመጣለሁ ከራሷ ጋር ማለት ነው። ስለዚህ መምጣቱ አይቀርም፣ አስተዋውቃችኋለሁ። የደስታ ፍቅረኛ ወይ ደግሞ የልጁ እናት፣ የደስታ የልጁ እናት አስተዋውቃችኋለሁ። ያው እንዳለችው ክራውድድ ስለሆነ መገኘት አልቻለችም። ስለዚህ ያለችበት ቦታ እንሂድ ማለት ነው። ከተመቸኝ ቪዲዮ ቀርጬ ያሳያችኋለሁ፣ ካልተመቸኝ ደግሞ ነገ ይዣት እመጣለሁ ማለት ነው። ምክንያቱም
ከላከልኝ ብር ነፃ መሆን ፈልጋለሁ። ምክንያቱም ለኔም ጥቅም ነው እንፈልጋት እሷ ለሷ ብቻ አይደለም። እሷም ብዙ ነገር ማወራህ ነገር አለ ብላኛለች። ምን እንደሆነ አላቅም። ምናልባት ልጁም ስጥልኝ ልትል ትችላለች። የደስታ ልጅ አስረክብልኝ ስጥልኝ ልትልኝ ትችላለች። አይታወቅም። ስለዚህ አሁን ያለችበት ቦታ እንሂድ። ቪዲዮ መቅረጽ ከቻልኩ ላሳያችሁ።